አንዳንዴ ጭራቅ እያለን እናሳደባለን፣ ግን የምር ጭራቅ ደግ የሚሆንበት ሰዓት አለ። ከሰው አንጻር እንደውም ጭራቅ ሳይሆን ሰው ነው ማለት ያለብን። የሰው ልጅ የሚሰራው ክፋት ጭራቅን ደግ ያስብለዋል። እቺ ሴት የምትኖረው ህንድ ውስጥ ነው። ያደረገችው ስራ እንዳልኳችሁ ጭራቁን ጭራቅማ የዋ ነው የሚያስብል ነው። ስሟ ጆሊ ይባላል። እድሜዋ 25 ነው። የምትኖረው ህንድ ውስጥ ነው። ማግባት የምትፈልገው በቃ ብር ያለው ሰው ነው። ሰርቼ እዛ ደረጃ ደርሳለሁ የሚል ነገር ጭንቅላት ውስጥ የለም። በቃ አግብቼ ሀብታም ሆናለሁ እንጂ። በ1997ም ታዲያ እንደ ፈረንጆች አቆጣጠር የሆነ ሰው ትተዋወቃለች። ስሙ ሮይ ይባላል። በአጋጣሚ ነበር የተዋወቁት። ያው እሱም ሲያያት ወደዳት፣ እሷም ደግሞ ያው ሀብታም እንደሆነ አወቀች። ችግሩ ግን የሚኖሩበት ከተማ የተለያየ ስለሆነ በአጋጣሚ ስለሆነ የተገናኙት ግንኙነታቸው በርቀት ሆነ፣ በደብዳቤ በገመዱ ስልክ ሆነ። ቢሆንም ግን ይሄ ሳያግዳቸው የትንሽ ጊዜ በኋላ ነገሩን ጠንከር ያደርጉትና ቤተሰብ ላስታውቅሽ ይላታል። ችግሩ ግን የእሱ ቤተሰብ በጣም የተማረ ሰው የሚፈልጉ የተከበሩ ቤተሰቦች ናቸው። እሷ ደግሞ በዚህ በኩል የመጣችው ካልተማረ ቤተሰብ እንዲሁም ጥሩ ስም የሌላቸው ቤተሰቦች ናቸው። በዋነኝነት ደግሞ ትምህርት አልተማረችም። ይህን ነገር ደግሞ የሮይ ፋሚሊ ካወቀ ብዙም ደስተኛ ሆኑ። ስለዚህ ሄዳ ሮይ ላስተዋውቅሽ ሲላት ማንነቷን ዋሽታ ተዋውቃለች። አባትየውም ትምህርት ተመረሻል ሲላት አዎ ዲግሪ ብቻ ሳይሆን ማስተርስም አለኝ ትላለች። ግን ዲግሪም የላት። እንዳልኳችሁ ቤተሰቡ ደግሞ የተማረ ሰው ስለሚወዱ ደስ ይላል። በዛ ሰዓት ደግሞ የተማረ ሰው ትልቅ ቦታ የሚሰጥ ቦታ ስለሆነ ወደዷት። እንዳሁኑ ዲግሪና ማስተርስ አራከሰም። ጊዜውም 1997 ነበር እንደ ፈረንጆች አቆጣጠር። ወዲያውም ነበረ ቤተሰቦቿ ይጋቡ ተባለ። ተጋቡ። እናም ጆሊ እዛው ከቤተሰቦቹ ጋር መኖር ጀመረች። እንደምትፈልገውም ሀብታም አገባች ማለት። ስራም አትሰራም። ምንም እንኳን ማስተርስ አለኝ ብትልም እቤት ነው የምትውለው። ባልየው ግን ውጭ ወጥቶ ያው ስራ ይሰራል። ችግሩ ግን ከትንሽ ጊዜ በኋላ የሮይ ማዘር ወይም እናትየዋ ለምን ቤት ትቀመጫለሽ? ማስተርስ አለሽ አይደል? ለምን ስራ አሰሪ? ማስተርስሽ ለምን ይባክናል? ቁጭ ለምን ትያለሽ? ቤት ውስጥ ነው ያለው ምናምን ትላታለች። ጆሊ ግን በዚህ ደስተኛ አይደለችም። እናም ይሄን ነገር አልተቀበለችም። ምናምን እያለች ምክንያት ትፈጥራለች። የሆነ ነገር ታደርጋለች፣ የሆነ ነገር ትናገራለች። ምክንያት የምትፈጥረው በቃ ላለመቀጠር። በእንደዚህ አይነት ሁኔታ ትንሽ አመታቶች አለፉ። እናትየዋ ስራ ስሪ አትቀመጪ፣ እሷ ደግሞ የሆነ ምክንያት እየፈጠረች ማለት 2002 መጣ እንደ ፈረንጆች አቆጣጠር። ጆሊም በዚህ አመት ትልቅ ችግር ውስጥ ልትገባ ነው። ምክንያቱም የጆሊ አባት ሌላ ሀገር ነው የሚኖረው። እንዳልኳችሁ ሌላ ሀገር የምትኖር ልጅ ናቸው እና ወደዚህ ሀገር እሷ ወደምትኖርበት ልመጣ ነው ብሎ ደብዳቤ ላከ። በዚህም በጣም ደነገጠች። ምክንያቱም አባትየው ከመጣ እናትየው የሮይ ማለት ነው የእሱ እናት ልጅ ማስተርስ እያላት አልሰራም አለች ምናምን ብላ ለጆሊ አባት ልትናገር ትችላለች። የጆሊ አባት ደግሞ ማስተርስ እንደሌላት ያውቃል። ስለዚህ አረ ልጅ ማስተርስ ይላት ብሎ እውነቱን ፍርጥ ያደርገዋል። በዚህ ሰዓት ደግሞ ያው ሂድ ውጪ ብለው ከቤት ያባሩኛል ብላ ፈራች። ምክንያቱም አባቷ እንደማይወሽ ታውቃለች። ምን ላድርግ ብላም ስትጨነቅ አንድ ሀሳብ ብልጭ ይላታል። የባሏን እናት ወይም ደግሞ ስራ ስሪ የምትላትን እሷን ጸጥ ለማድረግ ታስባለች። ምክንያቱም አባቷ ቢመጣም ይህን ጥያቄ የሚጠይቀው እናትየዋ ስለሆነች እሷን ካስወገድኩ በቃ ማንም አይጠይቅም ብላ በማሰብ ይሄን እርምጃ ልትወስድ የፈለገችው። ትንሽም ሪሰርች ካደረገችው በኋላ አንድ መርዝ አገኘች። ይሄ መርዝ ስሙን አልነግራችሁም፣ ግን በጣም የሚያስጠላን አደገኛ መርዝ ነው። ምን መሰላችሁ የሚያደርገው? ስትሞቱ በልብ ህመም እንደሞታችሁ ነው የሚታወቀው። አውቶፕሲ ሙሉ ሰውነታችሁ ካልተነሳችሁ በስተቀር አውቶፕሲ ደግሞ ለመነሳት የሆነ ሰው ተመርዟል ብሎ ማሰብ አለበት። ግን አውቶፕሲ ካልተነሳ በዚህ መድኃኒት ከሞታችሁ ሐኪም ቤት ስትሄዱ በልብ ህመም ነው የምትባሉት እና በጣም አደገኛ መርዝ ነው። ስፔሻሊ ደግሞ ትልልቅ ሰዎች በዚህ ሲመረዙ እንኳን ህንድ ውስጥ አሜሪካ ውስጥ ራሱ ስንት ወንጀል ተሰርቶበታል። በቃ የልብ ህመም ነው የሚባለው። እናም ይሄን መድኃኒት እሷ ደግሞ አገኘችው፣ የእናትየዋ ምግብ ላይ ጨመረች። እናም እንደበላችው እናትየዋ ሞተች። እንዳልኳችሁም እናትየዋ ትልቅ ነች። መድኃኒቱም በቀላሉ ስለማይገኝ ማንም አልጠረጠራትም ጆሊ እንደገደለቻት ማለት ነው። በቃ ቤተሰቡ አዝኖ ቀበራት። ድንገት ሞተች ብለው ከትንሽ ቀናቶች በኋላ እናትየዋ ከሞተች በኋላ ጆሊ ቤቱን ተቆጣጠረች። ኃላፊ ሆነች። እሷ ናት የምታበስለው፣ እሷ ናት በቃ እንደ ሴት ቤት ውስጥ ኮንትሮል የምታደርገው። በአጭሩ አለቃው ነች። ማንም ሳይነቃባት 6 ዓመት አለፈ። 2008 መጣ ማለት ነው እንደ ፈረንጆች አቆጣጠር። ችግሩ ግን እሷ በእነዚህ ሁሉ ዓመታቶች ግን ጸባዩ በጣም የሚያስጠላና አውሬ ስለሆነች ባሏ ላይም መማገጥ ጀመረች። ባሏ ላይ ደግሞ የማገጠችው ከሌላ ከውጭ ከምናምን አይደል ካጎቱ ልጅ ጋር ነው አብራ መማገጥ የጀመረችው። እናም በቃ ሮይ ለስራ በወጣ ቁጥር በዚህ በኩል ደግሞ ያጎት ልጅ በጀርባ ይገባል። ትንሽ ጊዜያቶች እያለፉ በመጣ ቁጥር ደግሞ አባትየው መጠራጠር ጀመረ። የሮይ አባት የባሏ አባት። እናም ከዚህ ልጅ ጋር ምንድነው ያላችሁ? ምንድነው የምትሰሩት ይላል። እሷም ኧረ ምንም የለንም ትላለች። ግን እሱ እየተጠራጠረ ነው አሁን። ከትንሽ ጊዜያቶች በኋላም ታዲያ ጆሊ የእሱን ጥርጣሬ ፈራች። ለባሌ ነግርብኛል ምናምን ብላ። ስለዚህ እሱን እንደተለመደው ለማጥፋት አሰበች። ታዲያም አባትየው መድኃኒት ይወስዳል። እሷም እንደተለመደው ያው የምትጠቀመው መርዝ አለ። የእሱን መድኃኒት
በትናው መርዙን እዛ ውስጥ ጨምራ ትዘጋዋለች። አባትየውም እንደተለመደው መድኃኒት የለዋል ብሎ ይህን መርዝ ሲውጥ ትንሽ ቆይቶ እሱም ዝርር ይላል፣ ይሞታል። የባሏን እናትም አባትም ገደለች፣ ባሏ ሳያውቅ ማለት ነው። ያሉጎጁም ማንም አልጠረጠርም። በዚህ ሰዓት እድሜው ትልቅ ነው፣ በቃ የልብ ህመም ነው የተባለ። እሷም ወደ ህይወቷ ተመለሰች። እናም አሁን 2011 እንደ ፈረንጆች አቆጣጠር። ነገሮች ደግሞ ለሮይ ከባድ ሆነዋል። አባቱ ስራ ያግዘው ነበር፣ ብዙ ነገር ይሰራ ነበር። አባቱ የለም። ነገሮች እሱ ላይ ስትደራረቡ ትንሽ ስራዎቹ ላይ ኪሳራ መጫጫን መጣ። በዛ ላይ ደግሞ በዚህ ጫና ውስጥ ሆኖ ሚስትየው እየማገጠች እንደሆነ አወቀ። ይህም ደግሞ ትክክል እንዳልሆነና ይህን ነገር ማስተካከል እንዳለባት ይነግራታል። አልተፋታትም፣ እንድትለወጥ ነው የፈለገው። እሷ ግን መለወጥን አልፈለገችም። ባሏን፣ የገዛ ባሏን እሱንም ለማጥፋት ታስባለች። እናም እንደተለመደው መርዟን ታዘጋጃለች፣ ምግብ ውስጥ አድርጋ ትሰጠዋለች። ለእሱም ያደረገችው ያው እሱ ገና ወጣት ጎልማሳ ስለሆነ በዛ ስላለ መጠኑ በልቶት በደቂቃዎች ውስጥ ነው ዝርር ብሎ የሞተ። ታዲያም እንደተለመደው የእሷ ማሟት ብዙዎችን አላሳመን። ስፔሻሊ ደግሞ ይህንን ሰውዬ የሮይ አጎት ነው እና በመርዝ ነው የሞተው። የዚህ ሰውዬ ሬሳ ምርመራ ይደረግ ተባለ። ሮይም ደግሞ ገና 40ዎቹ መጀመሪያ ላይ ነበር። እናም ሬሳ ወስዶ ተመረመረ። ወዲያው ታወቀ ደም ውስጥ መርዝ እንዳለ። ይህን የልብ ህመም የፈጠረው መርዙ እንደሆነ አወቁ። ይህ ነገር ለጆሊ ጥሩ አይደለም፣ ትልቅ ችግር ውስጥ ይከተታል። ግን የሆነ ወሬዎችን ማስወራት ጀመረች። ጆይ ራሱን አርጎ ነው። ምክንያቱም ድርጅቱ እየከሰረ ስለሆነ ችግር ውስጥ እየገባ ስለሆነ ከጭንቀት በቃ ለመገላገል ብሎ ራሱን ጸጥ አርጎ ነው ብላ ማስወራት ጀመረች። በሚገርም ሁኔታ ደግሞ ሰዎቹ ተቀበሏት፣ አመኗት ከአጎትየው በስተቀር። በዚህ ሰዓት ምን አሰበች? አረረ በቃ የአጎት ተብዬው መሸኘት አለበት አለች። ሁሉም አምኗል። እሱ ነው የጠመመብኝ። ታዲያም ጊዜያቶች ባለፈው ቁጥር ሳታስነቃ 2014 ላይ እንደ ፈረንጆች አቆጣጠር አጎትዮ አሁንም እሷ ነች እያለ ባለበት ሰዓት ናፈልጋለሁ ትሏለች። እሱም እሺ ብሎ ሄደ። የሚጠጣም ታቀርብለታለች። ይህን ነገር ጠጣ ብላ ትሰጠዋለች። መርዝ አርጋበት ማለት ነው። እሱም ብድግ አድርጎ ጠጣው። እናም በቤቱ ልክ እንደደረሰ ዝርር ብሎ ሞተ። በመርዝ ገደለች ብሎ እየተከራከረ እሱ ራሱ መጠጣቱ ልክ ነው ያስብም። ብቻ እያወቃት መጠጣት አልነበረበት። ደግሞ ማንም አልጠረጠረም አሁንም ማለት ነው። በሚገርም ሁኔታ እሱም ተቀበረ። 2 ዓመት አለፈ። 2016 መጣ እንደ ፈረንጆች አቆጣጠር ማንም ሳይዛት። እናም አሁን ላይ ያው ባሌላትም ከሆነ ወንድ ጋር ግንኙነት ጀምራለች። ይሄ ወንድ ደግሞ ማን ነው? የሮይ የባለቤቷ ያጎቱ ልጅ ነው። የመጀመሪያ ያጎቱ ልጅ ጋር ችታረግ ነበር። እሱ ሌላ ያጎት ልጅ ነው። ይሄ አሁን ደግሞ አብራው የሆነችው ሌላ ያጎት ልጅ ነው፣ የባሏ ማለት ነው። ታዲያም አሁን ከሱ ጋር ብትሆን ምን ችግር አለው? ባሏ ሞቷል ካላችሁ ይህ ሰውዬ ሚስትና ልጅ አለው፣ እሷን ማግባት አይችልም። ጆሊ ግን ይህን ያስቆም አስተዋረለች። እስካሁን ሌሎቹን እንደገደለችው ሚስትና ልጁንም ለመግደል ተነሳች። ባላትም በዛ አደገኛ መርዝ አሳካችው። ልጆቹንም ሚስቱንም ገደለቻቸው። ይህ የሚያጎት ልጅ ታዲያ ያው ሚስትና ልጅ የለውም። ከሞቱ ከትንሽ ዓመት በኋላ እሷን አገባት። እሷ በቃ በምትፈልገው መንገድ ህይወት እየሄደ ነው። እንደፈለገች ትገላለች፣ የፈለገችውን ወንድ የራሷ ታደርጋለች። ግን የሆነ ሰው በእሷ ደስተኛ አይደለም። የገደለችው የባሏ እህት ስሟም ረንጂ ይባላል። በወንድሟ ሞት እስካሁን ድረስ እርግጠኛ አይደለች። ሁሌም ጥያቄ ይፈጥርባታል፣ እንዴት ራሱን ጸጥ ያደርጋል ብላ። ምክንያቱም ሚስትየዋ ራሱን ጸጥ ያደረገ ብላ ነው ስታስወራ የነበረው። በዛ ላይ እናቷም አባቷም ተገለዋል። ብዙ ጥያቄ ያለ እሷ ላይ የሚፈጥር። እናም 3ቱም ቤተሰቦች የሞቱት ቤተሰቦች ላይ ምርመራ ማድረግ ፈልጋለሁ ካጎቷ ውጭ ማለት ነው አለች። ፖሊሶችም እሺ ብለው ሬሳውን ለመመርመር አሰቡ፣ የእናትና የአባትየው። ምክንያቱም የሮይ ይታወቃል በምን እንደሞተ። እናም ደግሞ ይሄ ሬሳ ሲመረመር በመርዝ እንደሞቱ ታወቀ። ታዲያም ህንድ ላይ ይሄ ዜና ተወርቶ በጣም አነጋጋሪ ሆነ። በሚዲያ በምን መወራት ተጀመረ። ምክንያቱም ይሄ ሰውኛ ስራ አይደለም። አስቡት፣ ሚስት አስገብታችሁ ሚስታችሁ እናንተንም እናታችሁንም አባታችሁንም አጎታችሁንም ከዛም ደግሞ ብሶ ካጎታችሁ ልጆች ጋር ቤታችሁ ምን አይነት ሴጣን እንዳስገባችሁ አስቡትና ትንሽ ዘግነን ያለ ነገር ስለሆነ በጣም አነጋጋሪ ሆነ ህንድ ላይ። ሰዎችም ደግሞ እሷ ላይ መጠቆም ጀመሩ። መረጃ የለም እሷ ላይ ግን የእሷ እጅ አለበት መባል ተጀመረ እና ሰዎች ሲያዩት ማስጨነቅ ጀመሩ። እሷም እያሉ እየገላመጡ እያዩት እሷ ላይ ጫን ማለት ጀመረ። እናም ደግሞ ይሄን ነገር የሰማው ልጅ አላት ከሮይ የወለደችው። ልጇም የምር ግን አርገሽዋል፣ አባቴን ገለሽዋል ብሎ ጠየቃት። እሷም ለልጇ አዎ ብላ ተናገረች። በዚህ ሰዓት ልጅየው ለፖሊስ ደውሎ ተናገረ፣ እናቴ አባቴን ገለዋለች ብሎ። ፖሊስም መጥቶ እሷን ከጃም አደረጋት። ትክክለኛ ፎቶዋም ይህን ይመስላል። ወዲያውም ለፖሊሶች እያንዳንዱን ነገር ተናገረች፣ ተናዘዘች። ፍርድ ቤቱም ታዲያ ይህንን ማመኗን ተከትሎ 2 ነገር ይፈርዳል ተብሎ እስካሁን አከራካሪ ሆኖ ሳይፈረድባት ቆይቷል። አንደኛው ምንድነው የሞት ፍርድ ይፈረድባት ነው። አንደኛው ደግሞ እድሜ ልክ ይፈረድባት የሚል ነው። እስካሁንም ፍርድ ቤቱ አልወሰንም፣ ግን ከ2 አንዱ ነው የሚሆነው። ወዳችኋለሁ። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን ደርሱ። ቻው።